ይህ አዋዜ ሰበር ነው። የኢራን ከፍተኛ ቀሳውስት ጉባኤም የሟቹን አሊ ካሚኒ ልጅ ሙጅታባን ቀጣዩና ሦስተኛው የኢራን እስላማዊት ሪፐብሊክ መንፈሳዊ ጠቅላይ መሪ አያቶላህ ሙጅታባ ካሚኒ በማድረግ መረጠ። የነዳጅ ዘይት ዋጋ በበርሜል $110 በላይ አሻቀበ። ምርጫው በቀጣዩ መሪ ማንነት ላይ መወሰን አለብኝ፣ አለበለዚያ አይሰነብትም በሚል ማስጠንቀቂያ የሰጡትን የአሜሪካ ፕሬዝደንት ዶናልድ ትራምፕን ፍላጎት አላንጸባረቀም። ሙጅታባን አልቀበልም፣ ቀሊል ሰው ነው ማለታቸው አይዘነጋም። ከፍተኛ የኢራን መሪ የመንፈሳዊ መሪያችን ግድያን መበቀል አለብን የሚል አቋም የወሰደችው ኢራን ሙጅታባን በተተኪነት መምረጧን ተከትሎ በሰጡት አስተያየት ጦርነቱ አዲስ ምዕራፍ ውስጥ እየገባ ነው ብለዋል። የሰላጤው አገራት አዲስ ጥቃት እየተፈጸመባቸው መሆኑን ገለጹ። በድምሩ እስካሁን 16 ሰዎች ተገድለውባቸዋል። እስራኤልም ቤሩትና ማዕከላዊ ኢራን ላይ አዲስ ድብደባዎች መጀመሯን ስትገልጽ ኢራን በወገኗ አዲሱን መንፈሳዊ መሪዋን ከመረጠች ሰዓት በኋላ አዲስ የሚሳኤል ሩምታ መክፈቷን አስታውቃለች። ትራምፕ ለእስራኤሉ ዘ ታይምስ ኦፍ እስራኤል በሰጡት ቃለ ምልልስ የስልክ ይህንን አጠቃላይ የዓለምን ውጥረት እያጋጋመ የመጣ አስጊ ጦርነት መቼ መቆም እንዳለበት የሚወስኑት አሜሪካና እስራኤል በጋራ መሆኑን አረጋግጠዋል። ጦርነቱ ጥቁር ጥላውን በዓለም ላይ በማሳረፍ የነዳጅ ዋጋ ከትናንት እሁድ ጀምሮ በበርሜል $110 በላይ አሻቅበዋል። እንደዚህ አይነት ጭማሪ ያሳየው የዛሬ 4 ዓመት ፌብርዋሪ 24 2022 በኢትዮጵያ የካቲት 17 2014 ራሽያ ዩክሬንን በወረረችበት ጊዜ ነበረ። ዶናልድ ትራምፕ ይህንን የዋጋ ማሻቀብ ከጦርነቱ ፋይዳ አኳያ የሚከፈል በጣም ትንሽ ዋጋ ሲሉ ገልጸውታል። የአጭር ጊዜ ጭማሪ ነው። የኢራን የኒውክሌር ስጋት ከወደመ በኋላ በፍጥነት ዋጋው ያሽቆለቁላል ብለዋል። ትራምፕ በማኅበራዊ ሚዲያ መልእክታቸው የዋጋ ንረቱም ለዓለም ደህንነትና ሰላም ሲባል የሚከፈል በጣም ትንሽ ዋጋ ነው፣ ሞኞች ብቻ ናቸው ከዚህ በተለየ የሚያዩት ብለዋል። የሆርሙዝ መተላለፊያ አንገትን ያነቀው ጦርነት ይባስ ብሎ የነዳጅ አቅራቢዎቹን እነ ሳውዲ እነ የተባበሩት አረብ ኤሚሬቶችና ኢራቅ ወዘተም የነዳጅ ማጣሪያዎቻቸውን ተኩስ ውስጥ ማስገባቱ በእንቅርት ላይ ጆሮ ደግፍ ሆኗል። የዓለማችን 20 በመቶ ነዳጅ የሚተላለፍበት ሆርሙዝ ሰርጥ በኩል አልፋለሁ የሚል ነዳጅ ጫኝ መርከብ ቢመጣ መጥቼ ከማስመጥ እንደማልመለስ ወይም እንደማላመነታ ልታውቁ ይገባል የሚለው የኢራን ማስጠንቀቂያ አሁንም ጽኑ ነው። ራሷ ኢራን ቢያንስ 3 ግዙፍ የነዳጅ ማጣሪያዎችና ማከማቻዎች በእስራኤል ድብደባ ከተመቱባት በኋላ የቴህራን አየር ለመተንፈስ በሚያስቸግር ሁኔታ መጠቀረሹ ይታወቃል። የከተማዋ አድማስ ሁሉ በዘይት ቃጥሎ ጥቀርሻ ጠቁሯል። የአሁኑ ይባስ እንዲሉ ይህ የተለያዩ አገራትን ወደ እሳቱ መጋበዝ የሚችል ጣፈንታዊ ጦርነት የሆርሙዝ ሰርጥ ማነቃው ሳይከፈት ከቆየ የነዳጅ ዘይት ዋጋ በሚቀጥሉት 3 ሳምንታት መጨረሻ ድረስ በበርሜል ወደ $150 ሊያሻቅብ እንደሚችል በካፕለር ዋና የድፍድፍ ነዳጅ ምርምር ተንታኝ ሆማዮን ፋላክሻሂ አስታውቀዋል። አንድ ከፍተኛ የኢራን ባለሥልጣን እስራኤል በኢራን የነዳጅ ማከማቻዎች ላይ ያተኮረ ደምሳሽ ዘመቻ መጀመሯን ተከትሎም ጦርነቱ አዲስ ምዕራፍ ገብቷል ሲሉ በትናንትናው ዕለት ማስጠንቀቃቸው የሚታወስ ነው። ምን ማለታቸው እንደሆነ ሲያብራሩ ኢራን ይህን አድማሷን ያጠቆረ ጥቃት የሰላጡ አገራት መሰል ማከማቻዎችን፣ መሰል የነዳጅ መሠረተ ልማቶችን በማጥቃት ትበቀለዋለች ብለዋል። ኢራን የጦርነቱን ዓላማዎቿን ወይም ውጤቶች እስክትጨብጥ ድረስ አሉ ከፍተኛው ባለሥልጣን የሆርሙዝ ሰርጥ ቁጥጥሯን አታላላም። ወደ አዲሱ የኢራን መንፈሳዊ መሪ አያቶላ ሙጅታባ ካሚኒ ታሪክ ስንመለስ የ56 ዓመት ጎልማሳ ነው።
በአባቱ 36 ዓመታት የተንሰራፋ አገዛዝ ወቅት በሀገሪቱ ፖለቲካዊ ሕይወት ላይ ራሱን ደብቆ ቆይቷል። የመንግሥት ቦታ አልያዘም፣ የአደባባይ ንግግር አላደረገም ወይም ቃለ ምልልስ አልሰጠም። የአባቱን ገጽ የሚመስለው መልኩ በፎቶም በቪዲዮም ብዙ አልታየም፣ አልተባዛም። ይሁንና ከመጋረጃ በስተጀርባ በኢራን ሕይወት ውስጥ ከፍተኛ ተጽዕኖ ነበረው ይላሉ ውስጥ አዋቂዎች። በፈረንጅ 2000ዎቹ በኢትዮጵያ 90ዎቹ አደባባይ የተለቀቀ የዊኪሊክስ ዲፕሎማሲያዊ ኬብሎች የቴሌግራም ልውውጦች ሞጅታባን ከመጋረጃው በስተጀርባ ሀያል ሰው ወይም ቆላፊ ሰው ሲሉ ይገልጹታል። የ1979 በፈረንጅ አቆጣጠር እስላማዊ አብዮት የንጉሣዊ ሥርዓት የመነገለና ጠቅላይ መሪው በሃይማኖታዊ አቋሙና በተመዘነ የአመራር ክህሎቱ ብቻ እንጂ በዘር ወይም በውልደት ትስስር መመረጥ የለበትም ብሎ የሚያምን ከመሆኑ የተነሳ መሠረታዊ ርዕዮተ ዓለሙ ነው። የልጅየው ሞጅታባ ካሚኒ መመረጥ አሁንም ውዝግብ ያለው እንደሚሆን ይጠበቃል። መንፈሳዊ ጠቅላይ መሪውን የሚመርጠው 88 አባላት ያሉት የኤክስፐርቶች ጉባኤም አንድ አባል ሲናገር የዛሬ 2 ዓመት መንፈሳዊ መሪ አያቶላ አሊ ካሜኒ ልጃቸው በቀጣይ የኢራን መሪነት የመታጨት ሐሳብን እንደማይቀበሉት በጽኑ ውድቅ አድርገው ነበረ ብለዋል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ይሁንና ያን አቋማቸውን በአደባባይ ገልጸውት አያውቁም። ሞጅታባ ከ6 ልጆቻቸው መካከል ሁለተኛው ነው። የሁለተኛ ደረጃ ትምህርቱን የተከታተለው ቴሄራን በሚገኘው አላቪ የሃይማኖት ትምህርት ቤት ነው፣ መንፈሳዊ ትምህርት ቤት። በ17 ዓመቱ በኢራን ኢራቅ ጦርነት ወቅት ለአያሌ አጫጭር ጊዜያት ወታደራዊ አገልግሎት ሰጥቷል ይላሉ። በፈረንጅ 1999 በኢትዮጵያ 91 ወይም 92 በሺአ የሃይማኖት አስተምረው እጅግ ቁልፍ ማዕከል በሆነችው ኮም ቅዱስ ከተማ የሃይማኖት ጥናቱን ቀጥሏል። ይሁንና ከአሁን በስተቀር ጠምጥሞም ሆነ ልብሰ ተክህኖ ደርበው የማያውቅ ሲሆን መንፈሳዊ ትምህርት ቤትም የገባው እንደሚጠበቀው በልጅነቱ ሳይሆን 30 ዓመት ከሞላ በኋላ መሆኑ ግልጽ አይደለም ይላሉ ዘገባዎች። ሞጅታባ ከዚህም በላይ በሃይማኖታዊ ሊቃዊ ቅደም ተከተል መካከል ደረጃ ላይ የሚገኝ መሆኑ አሁን ለተመረጠበት ጠቅላይ መሪ ቅባቱ እንቅፋት ይፈጥርበታል ተብሎ ይታመናል። በኢራን ሺአዊ መንፈሳዊ ትምህርት ሥርዓት አያቶላ የላቀ የሊቀ ጳጳስነት ቦታን የሚወክል ነው። ሞጅታባ አልበቃም። ያም ሆነ የሞጅታባ አዲሱ አያቶላ ሆኖ መመረጥ ፋይዳን በተመለከተም ኢራናውያን ያወቁት ከነበረው ፈቀቅ የሚል አንዳችም ነገር እንደማይኖር ወይም እንደማይመጣ ነው። አንድ ኢራናዊ ስለ ሞጅታባ ለቢቢሲ ሲናገር በቀልተኛ ነው፣ አባቱን ገድለውበታል፣ አይረሳም። በቀሉን አሜሪካ ላይ መወጣት ባይችል እንኳ በእኛ በተራ ዜጎች ላይ ይወጣል። እስራኤልና አሜሪካ ኢላማ አድርገው ይገላግሉናል ብዬ ተስፋ አድርጋለሁ ብሏል። ሌላ አስተያየት ሰጪ በበኩሉ የሱ መመረጥ አንዳችም የሚለወጥ ነገር የለም ማለት ነው ትርጉሙ ይላል። ያው የትናንቱ መንገድ ነው የሚቀጥለው፣ ምናልባትም የከፋና የባሰም። ሆኖም ይህ ሁኔታ ይቀጥላል ብዬ አላስብም። ሞጅታባ ብዙ ይቆያል ብዬ አላስብም ብለዋል። ይህ በእንዲህ እንዳለ የእስራኤል ጦር ዋና ኤታማዦር ሹም ሌተናንት ጄኔራል ኢያል ዛሚር የኢራንን አገዛዝ የሚደበቅበት አንዳችም ጉድባ እንደማይኖረው ዛቱ። ኤታማዦር ሹሙ ማስጠንቀቂያውን የሰጡት የእስራኤል ባህር ኃይል
ምሽቱን ቤሩት ላይ በወሰደው ጥቃት 5 የኢራን የኩድስ ኃይል አዛዦች መገደላቸውን ተከትሎ ነው። የኩዋ ኢራን ጦር ቤሩት አይደለም በየትኛውም መካከለኛው ምስራቅ ውስጥ መደበቂያ እንደማያገኝ እነግራቸዋለሁ ብለዋል ጄኔራሉ። የአይዴፍ ቃል አቀባይ ብርጋዴር ጄኔራል ኤፌዴ ፍሪን ትናንት በሰጡት ጋዜጣዊ መግለጫ በእስራኤል አየር ኃይል በቅርብ ከተመቱ ኢላማዎች መካከል በቴሄራን የኢራን እስላማዊ አብዮታዊ ዘብ ኮር አየር ኃይል ይገኝበታል ብለዋል ጽሕፈት ቤቶቹም። እነዚህ ቦታዎች የኢራን ዋነኛ የሚሳኤልና የሰው አልባ መተኮሻዎች ነበሩ። የእስላማዊ ሪፐብሊክ ኮሩ የጠፈርና ሳተላይት ጽሕፈት ቤቶችም እንደዚሁ ተደብድበው መውደማቸው አይዘነጋም ትላለች እስራኤል። ጦርነቱ እንደቀጠለ ነው። በየተገኘው አጋጣሚ የምንመለስበት ይሆናል። ኢሳይያስ እንደምን አደርክ? እግዚአብሔር ይመስገን አለም። ይህ ጦርነት ዓለም አቀፋዊ አስጊነቱን እየገለጸ የሚገኝበት አንዱ መንገድ ይኸው እንደሰማኸው የነዳጅ ዋጋ በከፍተኛ ደረጃ ማሻቀብ ነው። ጦርነቱ በቀጠለ ኢራን ይሄንን የእስራኤል አሜሪካን ጣምራ ክንድ ተቋቁማ መቀጠል በቻለችበት ቀናቶች ሁሉ ይሄ ጦርነት የተለያየ ፍላጎትና ዓላማ ያላቸውን አካላት ልግባ አልግባ የሚል ስሜት ውስጥ ሊከት እንደሚችል በግሌ በጣም ስጋት አለኝ። በግልጽ እንደተነገረውና እንደምናውቀው ኢራን ኢላማዎቿ ላይ አነጣጥራ መቆለፍ እንድትችል የሚያስችል መተኪያ የሌለው ቁልፍ መረጃ በመስጠት ራሽያ ሚና እንዳላት በአደባባይ መገለጡ ይታወሳል። ይህም እንደቀጠለ ነው። እንደ ቀላል ልንመለከተው አንችልም። የሰላጤው ሀገራት በዋነኛነት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ባህሬን፣ ኩዌት 16 ያህል ሰዎች ተገድለውባቸዋል፣ ወታደሮችን ጨምሮ። የነዳጅ ማጠራቀሚያዎቻቸው የሳውዲ አረቢያ የነዳጅ ማጣሪያ እንደዚሁም የኳታር የተፈጥሮ ጋዝ ወደ ፈሳሽነት የሚቀይረው ትልቅ ምንድነው ተቋም እንደዚሁ የጥቃት ኢላማ ሆኖ መዘጋቱ የሚታወስ ነው። አሁን እንደምመለከተው ዜና ከሆነ የኢራቅ ዕለታዊ የነዳጅ ምርት ከግማሽ በላይ ነው የቀነሰው በጥቃቱ ምክንያት እና አደገኛ የሚያደርገው ይህንን የነዳጅ ዋጋ መጨመር የሆርሙዝ ሰርጥ ከመዘጋቱ ጋር እንደገና የምርት መጨመር እንኳን እንዳይኖር ነው ችግር እየፈጠረ ያለው። የመተላለፊያ እጥረቱ ብቻ አይደለም፣ ሊወጣ ማቅረብ በሚቻለው ደረጃ እንኳ ለማቅረብ ወይም ደግሞ ያለውን እጥረት ለመቋቋም የሚያስችል ምርት ለመጨመር እንኳ እንዳይቻል። አሁን ለምሳሌ የኢራቅ ትልቅ ማሳያ ነው። የኢራቅን ለብቻው ሊሰራ የሚችል ነው እና እንደዚህ አይነት ኢኮኖሚያዊ ማነቆም እየፈጠረ ነው። $110 በላይ ነው። ከ3 ሳምንት በኋላ በዚሁ ከቀጠለ $150 ይገባል። ኢራኖች እየሰጡ ያሉት ማስጠንቀቂያን ጦርነት አቁሙ ነው። የአንድ በርሜል ነዳጅ ዋጋ $200 እንዲሆን የምትፈልጉ ካልሆነ በስተቀር የሚል በግልጽ ቋንቋ የተቀመጠ ማስጠንቀቂያም አለው። ስለዚህ ኢራን ይሄንን ውጊያ የምትዋጋበት መንገድ አሁን በጣም ግልጽ እየሆነ የመጣ ይመስላል። አለም አሁን እንግዲህ ይሄ ጦርነቱን ስንመለከተው በእርግጥስ በቀጥታ ኢራን ባቀደችውስ መሰረት እየሄደ አይደለም ወይ? ምክንያቱም አሁን የሆርሙዝ ሰርጥ መዘጋት እንደገና ደግሞ የነዳጅ ዋጋ መጨመር በዙሪያ ያሉ 11 ሀገራት ላይ መተኮስ እነዚህን ስንመለከት ኢራን ባቀደችው መንገድ እየሄደ አይደለም ወይ? በሌላ መልኩ ደግሞ ስትመለከተው አያቶላ ሆሚኒ ከማለፋቸው በፊት ልጃቸው ቦታውን ሊይዝ እንደሚገባ ተናግረው ነበር እና አሁን ደግሞ ልጃቸው ቦታውን ይዟል። ይሄ በሳቸው እቅድና ፕላን መሰረት እየሄደ አይደለም ወይ? አሜሪካስ በኢራን ውስጥ ጣልቃ በመግባት የራሷን እሷ ያሰበችውን ሰው እንዲመረጥ ማድረግ ይቻላል ወይ? ፍትሃዊ ይሆናል ወይ? ይሄ የመጨረሻውን ጥያቄ ለመለስ፣ ምክንያቱም የአያቶላው ልጅ ሞጅታባ እንደሚመረጥ ወይም በሳቸውም በነበሩበት ጊዜ እሳቸው ሊተካ የሚችል ስለመሆኑ ይነገራል እንጂ መንፈሳዊ መሪ
ልጄ ተካኝ አላሉም። አሁን በዘገባው ላይ እንደሰማኸው የዚህ የመራጩ የጠቅላላ ጉባኤ አንዱ አባል የሆነ ሰው የዛሬ 2 ዓመት የእሳቸው ልጅ በኢራን ቀጣይ የመሪነት ቦታ ላይ መታሰብ እንደሌለበት ይናገሩ እንደነበር ነው የተገለጸው። አሁን መጨረሻ ላይ ያነሳው ነገር የፍትሐዊነት ጥያቄ እዚህ ላይ ሊመጣ አይችልም። ኢሳያስ ጦርነት ነው እኮ ያለው። ስለዚህ ጦርነት እየተካሄደ ነው ያለው። እስራኤልና አሜሪካ ከኢራን ጋር ጦርነት ገጥመው ነው ያሉት። ኢራን ከአሜሪካና ከእስራኤል ጋር ጦርነት ገጥማ ነው ያለችው እና በዚህ ጦርነት አሸናፊ የምትሆንበት እሷ ልትዋጋበት የምትችለው መንገድ የሰላጤውን ሀገሮች የጦርነቱ አካል በማድረግ እና በዓለም ላይ እንደዚህ አይነት ኢኮኖሚያዊ ቀውስ በመፍጠር ጭምር ነው። ይሄ ለእሷ ያላት የመዋጊያ መንገድ ነው። ስለዚህ አሁን የፍትሐዊነት ጥያቄ አይደለም መነሳት ያለበት። የአሜሪካው ፕሬዚደንት በኢራን አመራር ላይ ኢራን ቀጥላ ማንን መምረጥ እንዳለባት እኛ ማወቅ አለብን፣ እኛ መስማማት አለብን ማለት በሌላ አነጋገር ኢራን እንደ አገዛዝ መጥፋት አለባት፣ እንደ አገዛዝ እናጠፋዋለን የሚል ጦርነት ነው የከፈቱት። ስለዚህ በጦርነቱ ውስጥ አስገራሚ አይደለም የአሜሪካ ይሄንን መፈለግና የፍትሐዊነት ጥያቄ አይደለም። ኢሳያስ አለም እንግዲህ እኔ የፍትሐዊነት ጥያቄ ነው ያልኩት። በእርግጥም አዎ ጦርነት ላይ ነው ያሉት ሁለቱ ሀገራቶች እየተዋጉ ነው ያሉት። ግን አንድ ሀገር የራሷን ፕሬዚዳንት የመምረጥ መብት አላት፣ ሌላ ሀገር ጣልቃ አይገባም ከሚለው አንጻር ነው። በሌላው ግን ያነሳው ጥያቄ ምንድን ነው? ኢራን ጦርነቱን ባሰበችው መንገድ እየፈጸመች አይደለም ወይ ነው ጥያቄው። አለም ይሄ ትክክል ነው። ኢራን ይህን ጦርነት የምትዋጋበት መንገድ እስራኤልና አሜሪካንን ገጥማ አሸናፊ ሆና ልትወጣ የምትችልበት መንገድ፣ አሸናፊ መሆን ባይቻል እንኳ አገዛዙን እንዳገዛዝ የመጣል እቅዳቸውን እንደማይሳካ ማረጋገጥ የሚያስችላት የውጊያ መንገድ ለሷ ይሄ ነው። ጦርነቱን አስቀድማ እንደተናገረችው አንደኛ በክልሉ የሚገኘውን የአሜሪካንን ጥቅሞች ወይም ወታደራዊ አሴቶች እመታለው የሚል ነበረ። ይሄን በተግባር አሳይታለች። ይህንንም ለማድረግ እየሞከረች ነው፣ ሁል ጊዜ እንደተኮሰች ነው። ነገር ግን አዲስ ክስተት ሆኖ የመጣው ሳትናገር የፈጸመችው ግን በዚህ በገጠማት ጦርነት ውስጥ አግባብ የሆነ የፍልሚያ መንገድ ሆኖ የሚታይላት ውጤትም እያሳየ የሚገኘው የሰላጤውን ሀገሮች የኢኮኖሚ ሁለንተና ኢኮኖሚ ጥቃት ውስጥ ማስገባቷ ነው። ከኢኮኖሚም ባለፈ ደህንነታቸውን ራሱ በዚህ ሁኔታ ማድረጓ ባየው መልኩ አንደኛ ከሆርሙዝ ሰርጥ መዘጋት ጋር የነዳጅ ዋጋውን እኔ በሚዘገንን ደረጃ ነው የምለው ከ110 ዶላር በላይ አድርጎታል በበርሜል። ይሄ በአንድምታው በተለያዩ የኢኮኖሚ አቅም ባላቸው ሀገሮች ዘንድ በተለይ ደግሞ በድሆቹ ሀገራት በአፍሪካ ላይ በመሳሰለው ከባድ የሆነ ራስ ምታት ነው። ይሄ ሁኔታ ደግሞ በዚሁ ከቀጠለ ከ3 ሳምንታት ድረስ በዚህ ሁኔታ ከቀጠለ $150 ይሆናል የሚለውን ለማሰብ ያስቸግራል በበርሜል። ይሄን ማድረጓ ለኢራን ምን ያመጣል የሚለው በዋነኛነት ራሳቸው የሰላጤው ሀገሮች ጭምር በመላው ዓለም ይህ ጦርነት እንዲቆም ተጽዕኖ ያደርጋል ማለት ነው። የዚህ ጦርነት መቀጠል ለምሳሌ አሜሪካ እንዳስቀመጠችው ከ4 እስከ 6 ሳምንት ይፈጃል ነው ያለችው እና እነዚህ ሳምንታት ያስፈልገኛል። በእነዚህ ጊዜያት ውስጥ የኢራንን በአጠቃላይ አገዛዙንና የአገዛዙ የህልውና ዋስትና የሆኑትን የእስላማዊ ዘብ ኮሩን ኃይሎች በሙሉ ይህን የሚሳኤል አቅሙን ኮምፕሊትሊ በማሳጣት ወታደራዊ አቋሙን በማውደም ምንም አይነት ትርጉም ያለው እንቅስቃሴ ማድረግ የማይችልበት ሁኔታ ውስጥ በመክተት እጅ እንዲሰጥ እናደርጋለን። ይሄን ያህል ጊዜ ያስፈልገናል ነው የሚሉት። ስለዚህ አሁን የኤክስፐርቶች የሚያወሩት የሚቀጥሉት 3 ሳምንታት የነዳጅ ዋጋን $150 በላይ ያሻቅበዋል ነው። ገና ነው። ይህ ጦርነት ከተጀመረ ዛሬ 9ኛ ቀኑ ወይም ቴክኒካሊ 1 ሳምንት ነው ማለት ነው። ቢያንስ 5 ሳምንት ሊቀጥል ይችላል ማለት ነው። ስለዚህ አሁን ምንድነው የሚሆነው?
ኢራን ይሄንን ሁኔታ ማባባስ ያለባት የውጊያ መንገዷ ማለት ነው። የሰላጤው ሀገሮችን የነዳጅ ማጣሪያ ማከማቻዎችን ኢላማ ውስጥ እናስገባለን ብለዋል። ምክንያቱም የነሱ ማጣሪያና ማከማቻ ተመቷል። እንደዚሁም ሆርሙዝ ሰርጥን አንቀው መያዝ መቀጠል አለባቸው። ምንም እንኳ አሜሪካ ሆርሙዝ ሰርጥ አልተዘጋም ነው የምትለው እና አሁንም ቢሆን ማንኛውንም የነዳጅ ቀጂ መርከብ በሚሊተሪ እያጀብኩኝ መተላለፊያውን መጠቀም እንችላለን የሚል ነው። እስካሁን ግን በተግባር እያየነው አይደለም። በዚህ መንገድ በየቀኑ መተላለፍ የቻሉ የነዳጅ መርከቦች ስለመኖራቸው ዘገባ እያገኘን አይደለም። በቀን 20 ሚሊዮን በርሜል ነዳጅ ዘይት የሚተላለፍበት አንገት ነው። ስለዚህ ኢራን በዚህ መንገድ የበለጠ ጫና በማድረግና ዓለም አቀፍ ኢኮኖሚያዊ ቀውስ ወይም መቀመቅ መፍጠር ጦርነቱን እንድታሸን ወይም በጦርነቱን እንዳትሸነፍና እንድትጸና ጦርነቱ በሆነ መንገድ እንዲቆም ሁሉም ሰው እንዲረባረብ የማድረግ ከፍተኛ አቅምና እድል የሚሰጣት ነው። ስለዚህ በዚህ አኳያ የጀመረችውን አባብሳ ትቀጥላለች ብሎ ነው ማመን የሚቻለው። ዓለም እንደምታውቀው በሩሲያና በዩክሬን መካከል ጦርነት ሲጀመር አሜሪካ የተለያዩ መረጃዎችን በመስጠት ሩሲያ ላይ ጥቃት እንዲፈጸም አድርጋ ነበረ። ከዚህም እንደ ማሳየነት እንኳን ብንወስደው ሞስኮቫ አንዷ ናት። አሁን ደግሞ በዚህኛው መልኩ ደግሞ ስንመጣ ሩሲያ መረጃዎችን በመስጠት አንዳንድ ቦታዎችን ማስመታት መጀመር በሁለቱ ሀገሮች መቀራረብ ተፈጥሮ ነበረ፣ በአሜሪካና በሩሲያ ማለት ነው። የበለጠ አያቃቅራቸውም ወይ? የበለጠ መቃቃር ሊኖር ይችላል። ነገር ግን ራሽያ ይህንን ማድረጓን አሜሪካ እንዳወቀች ዋሽንግተን ፖስት ነው ምንጮችን ገልጾ የዘገበው። ይሁንና እስካሁን ድረስ ይህን በተመለከተ ራሽያ አድርጊያለሁ የሚል የእምነት ቃሏን አልሰጠችም። ይሁንና በአሁኑ ሰዓት ይህ ጦርነት ለራሽያ ደግሞ ትልቅ ሌላ በር የከፈተ መሆኑን ነው የምንሰማው። የራሽያ የነዳጅና የጋዝ ምርት በከፍተኛ ደረጃ በነፍስ አድንነት እየተፈለጉ መሆኑን እየሰማን ነው። ስለዚህ ራሽያ በዚህ ጦርነት ውስጥ በበቀል ደረጃም ሆነ በተጠቃሚነት ጥሩ ደረጃ ላይ ትገኛለች። እንደሚታወቀው የኢራን ነዳጅ ዘይት ሁሉም ማለት ይቻላል የሚሄደው ለቻይና ነበረ። በዚሁ በሆርሙዝ ሰርጥ በኩል እሱም የሚያልፈው። አሁን ቻይና ይሄ የለም። ስለዚህ ከፍተኛ የነዳጅ አፒታይት አላት። ይህንን አፒታይት የሚያደርጉት ደግሞ ቭላዲሚር ፑቲን ናቸው። ያለ ጥርጥር ከዚህ በፊት ከነበረው ሁሉ በበለጠ መጠን ወደ ቻይናም እየተሸጠ ነው። ባለፈውም በራሳቸው ዶናልድ ትራምፕ አሁን ካለው ሁኔታ አንጻር ህንድን ነዳጅ መሸመቿን እንድትቀጥል ፈቅደዋል፣ ከአሜሪካ በገፍ ማስገባቷን ማለት ነው። ስለዚህ በአሁኑ ሰዓት ይህ ጦርነት ለራሽያ ጥሩ የረፍት ጊዜ ነው የሆነው። ጥሩ የኢኮኖሚ ቦናንዛ ጊዜ ነው የሆነው። ስለዚህ ቭላዲሚር ፑቲን በዚህ በኩል የነዳጅ ማጠራቀሚያዎቻቸው፣ ማጣሪያዎቻቸው፣ ማከማቻዎቻቸውን ብዙ ጥቃት እየደረሰባቸው አይደለም። አሁን እንደምንሰማው እንግዲህ ጦርነት ለአንዱ ትርፍ ለሌላው ኪሳራ ነው። ለቭላዲሚር ፑቲን ግን ከትርፍም ትርፍ የበቀልም የተወሰነ በቀል መውሰድ እንዲችሉም ያስቻላቸው ሆኗል። ይህም በዚህ ማለፍ እንችላለን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን
ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዓለም አሁን እንግዲህ የኢራኑ ሀያቶላ ሆሜኒ ልጅ ቦታውን እንደያዘ በይፋ ተነግሯል። አሜሪካ ደግሞ ይህ ሰው ቦታውን ይዞ እንዲመራ መልካም ፈቃዱ አይደለም። ቀጣዩ ኢላማ አዲሱ የኢራን መሪ ሊሆን ይችላል ብለን እንውሰድ። እስራኤል ይህንን አቋሟን ግልጽ አድርጋለች። መንፈሳዊ መሪ አሊ ካሚኒን የገደለችው እሷ ነች። የመጀመሪያውን የጦርነት ሳልቮ የተከፈተባቸው በእሳቸው ላይ መሆኑን እናውቃለን። የእሳቸው ቤተ መንግስት ላይ ነው። በዛ አጋጣሚ የመጀመሪያ የተገደሉት በእስራኤል እጅ ነው። በተለይ ደግሞ ሞጅታባን በተመለከተ ስልጣን ላይ ከወጣ ጊዜ አልሰጠውም የሚል አቋሟን በአደባባይ ገልጻለች። ከዚህ በኋላ የሚካሄዱ ጥቃቶች የኢራን መሪዎችንም ፍለጋ የሚካሄዱ ስለሆኑ ሞጅታባም ታዳኝ መሆናቸውን ያውቃሉ። ይሁንና በአባታቸው እግር ሆነው ችቦውን አንስተዋል። የእስራኤል ብቻ ሳይሆን የአሜሪካም ርብርብ ሞጅታባን መግደል እንደሆነ በአደባባይ የገለጹት ነው። ምክንያቱም በተለይ ዶናልድ ትራምፕ ከቀደመው ከዚህ ከአገዛዙ ጋር እንኳ የሆነ ግንኙነት ያለውን ቢሆን የነበረውን አገዛዝ አካሄድ መለወጥ የሚችል ጥሩ መሪ ነው የምንለው ሰው ከሆነ ልንቀበልላችሁ እንችላለን እንጂ የነበረውን የሚያስቀጠል ማንኛውም ተመራጭ እኛን እናጸድቀው ስለማንችል አይሰነብትም ብለዋል ዶናልድ ትራምፕም። ስለዚህ ኢራኖች አሁንም የኢራን አክራሪዎች ቦታውን እንዳለቀቁ ፍልሚያቸውን እንዳበረቱና ፍልሚያው ተባብሶ እንደሚቀጥል ምልክት ነው። አንዱ ኢራናዊ እኮ የተናገረው ቢቢሲ ላይ በጣም ይገልጸዋል። ቬንጅፉል ነው ሞጅታባ፣ በቀልተኛ ነው። አባቱ ናቸው የተገደሉት በዚህ ጦርነት። አባቱን የገደሉ ናቸው እስራኤልና አሜሪካ። የአባቱን ደም መበቀል ይፈልጋል። እነሱ ላይ ባይሆን እንኳ በእኛ በመደበኛ ኢራናውያን ይወጣዋል እንጂ በዝምታ አልፈውም ነው ያለው። ስለዚህ ይሄ ማለት ነው የአሊ ካሚኒ እኮ ሲገደሉ ሰርግና ምላሽ ነበረ በኢራን። ከለብሰው ደረታቸውን የሚመቱ ፊታቸውን የሚቧጭሩ እንደነበሩ ሁሉ ምናልባትም ከነሱ ቁጥር በበለጠ አያሆ ማታ ነው ድል ያሉ ኢራናውያን እኮ በጣም ብዙ ናቸው። ስለዚህ ሞጅታባ ይህም ቦታ ያዙ ማለት እውነቱን ለመናገር የኢራን ፖለቲካ ተነስቶበት ከነበረው ውስጣዊ ተቋሞ አገዛዙ እንዲቀየር ከነበረው የተቃውሞ እንቅስቃሴና በ10 ሺዎች የሚቆጠሩ የተፈጁበት ያ ቁስል የበለጠ እየመረቀዘና እየተባባሰ እንደሚሄድ የሚያሳይ ነው። የአሁኑ ይባስ የሆነ ነገር ነው የሞጅታባ መመረጥ። በኢራን ውስጥ ለውጥ የሚፈልጉ ወገኖች ካሉ የሚገቡበት ጉድጓድ ከሌለ በስተቀር አያመልጡም። ሞጅታባ ማለት ያ ነው። ስለዚህ ይሄ የጦርነቱን ክረት ነው የሚያሳየው። ከዚህ ደቂቃ በኋላ ማንኛውም ተኩስ ደግሞ ሞጅታባን እንደሚፈልግ በተለይ የእስራኤልና አሜሪካ ዋነኛ ኢላማ እንደሚሆን በአደባባይ ያሉት ነው። ስለዚህ የሚቀጥሉት ቀናት ብዙ ነው የሚያሳዩን እና ይህ ጦርነት ቢያንስ የመጀመሪያ ሳምንት አፈጻጸሙን በሁለተኛው ላይ በከፋ መልኩ እየደገመው ነው ያለው። ኢራን መተኮስ እስከቻለች ድረስ ይህ ጦርነት አንፕሪዲክተብል ነው፣ መጨረሻው አይታወቅም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ይሳያ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ
ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና